ሁሌ አዲስ ነው የሆነው በእውነት። በዛ በጴንጤናዊው ጲላጦስ ፊት ኢየሱስ የሞተ ቀን ቀርቦ ነበር። የሮም ነገስታቶችን ኢየሱስ አግኝቷቸው አያውቅም ብዙ እና ይቀጥሩታል። ቀጠሮ ሲቀጥሩት ጌታ ኢየሱስ ክርስቶስ መልእክት ነው የሚልከው። ለዚያች ቀበሮ ሂዱና ነገሯት ነው የሚለው። አይሄድም ነበር። ሂዱና ነገሯት ይላል። ምን እንንገራት ሲሉ ዛሬና ነገ ተአምር አደርጋለሁ በሶስተኛው ቀን ደግሞ እነሳለሁ ብሎ ሞትና ሂዱ ነገሯቸው ይላል። የዚህ ቀን ግን አገኙት። ኢየሱስ ፊት ለፊት በጣም ጨካኝ የሆኑት የሮም ነገስታት ፊት ቆመ እና ፊት ለፊት አግኝተውት መጀመሪያ የጠየቁት ጥያቄ የአይሁድ ንጉሥ ነህ አንተ አልክ። ኢየሱስስ ራሱ ማለት የሱ አይነት ያርገን፣ ጨርሶ ያርገን። የቀረ ነገር ካለ ጨርሶ ያርገን። አይጥርም ለማሳመን፣ አይታገልህም። ዝም ብሎ ነው የሚነግርህ። ካመንክ ትቀበላለህ፣ ካላመንክ ብዙ አይጫነህ። እልፍ ነው የሚለው። አንተ አልክ። እነ ጲላጦስና እነ ሄሮድስ አሰቃይተው ነው የገደሉት ኢየሱስን። ዝም ብሎ አይነት አገዳደል አይደለም የገደሉት። ከመሞቱ በፊት የተሰቃየው ሲቃይ ከሞቱ አይተናነስም። የፍርድ ወንበሩ ፊት አቅርቦት ጥያቄ ጠየቀው፣ መለሰለት። ዮሐንስ ስፔሻሊ ደግሞ ዮሐንስ ሲያስቀምጠው ጲላጦስ አቆመውና እያንዳንዷን ዲቴል ጠየቀው። ኢየሱስ መለሰለት። ሰበሰባቸውና ጲላጦስ እንደዚህ ያላቸው ይሄን ሰው እንኳን የሚያስገድል የሚያስከስሰውም ነገር አላገኙበትም፣ ንጹሕ ሰው ነው አለና እጁን ታጠበ። የዚህ ሰው ደም በእናንተ ላይ ይሁን ብሎ አሳልፎ ሰጣቸው። ኢየሱስ ጲላጦስ ጋር ከመምጣቱ በፊት በትንሹ 30 እና 40 ኪሎ ሜትር በእግሩ ሄዷል። ሐናና ቀያፋ ጋር ቆሟል። ከዛ በፊት ሊቀ ካህኑ በሎሌዎቹ ተከቦ ይህንን ጊዜ ይጠብቅ ስለነበር አገኘው። ሊገሉት ይፈልጉ ነበር ይላል። አልፎ አልፎ ዛሬ እጃቸው ላይ ሲያገኙት የሚወስኑበትን ፍርድ ይጠባበቁ ነበርና አየውና በእውኑ በሕዝቡ መካከል ስትመላለስ ምንድን ነበር የምታስተምረው አሉ። ለምን እኔን ትጠይቀኛለህ? ይሄ ሁሉ ሕዝብ ሲማር አልነበር እንዴ? ጠይቃቸዋል። እኔ ሁሌ ነው የምሰብከው። ለምን ያህል ቀን እንደሰበኩት ሁሉ እስከማላስታውስ የሊቀ ካህኑ ሎሌ ኢየሱስን በጥፊ መታው። ምን አይነት ምስኪን ሎሌ ነው! መሲሁን በጥፊ መታው። ስሙ እንኳን ያልተጠቀሰ፣ ስሙ እንኳን እንዲጠቀስ ያልበቃ ሎሌ መሲህ አምላክ መሬት ላይ ሥጋ ሆኖ ሲወርድ ስለ ሰው ልጆች ኃጢአት መስዋዕት ሆኖ ሊቀርብ ስለሆነ ያለ ልክ ተዋረደ። በጥፊ መታው። ጥፊ ዱላ አይደለም፣ ንቀት ነው። 40 የሚገረፈው ነው ዱላ። ይሄ ንቀት ነው፣ እያዋረደው ነው። በጥፊ ሲመታው ጌታችን ዞሮ አየው። ለምን መታኸኝ አለው። ኢየሱስ ሰውየውን ጠየቀው፣ ለምንድን ነው የመታኸኝ አለው። ለሊቀ ካህን እንዴት እንደዚህ ትመልሳለህ? እሱ እኮ ነው ሊቀ ካህኑ። ያኮ ዝም ብሎ እኮ ነው የተቀመጠው። እውነተኛው ሊቀ ካህን እኮ ኢየሱስ ነው። አንተ አለው እንደ ወንበዴ እሱን ቆጥሮ ግብዙን ሰውዬ ሊቀ ካህን ብሎ። ቀያፋን እኮ ግብዝ ብሎታል ኢየሱስ። ለሊቀ ካህን እንዴት እንዲህ ትመልሳለህ ሲለው ጌታ ኢየሱስ እንደዚህ አለው፣ በውኑ በንግግሬ ስተት ተገኝቷልና አለው። ተሳስቶ የማያውቅ አምላክ ልክ ሆኖ የማያውቅ ሰው ጠየቀ። ኢየሱስ ተሳስቶ አያውቅም። ይሄ ደግሞ በዘመኑ ሁሉ ልክ ሆኖ አያውቅም። ተሳስቼ ይሆን? አንተ ጽድቅ ከሰማይ ወደ ምድር ሲወርድ ከባድ ነው። እጁ ላይ ሰጠው ሚዛኑን። ተሳሳትኩ እንዴ አለው። ሊቀ ካህኑ ምንም ማድረግ ስለማይችል ነው ጲላጦስ ጋር የላከው። በእግር ነው ይዘውት የሚሄዱት። እነሱ በሰረገላ ነው የሚሄዱት። ኢየሱስን እጁን አስረው፣ ሰረገላቸው ላይ እጁን አስረው፣ እሱ በእግር ነው የሚሄደው። መሲህ ነው፣ ለነሱም ነው የሚሞተው። ካመኑበት ገዳዮቹንም ነው የሚያድነው። የዓለምን ሁሉ ኃጢአት ለማስወገድ ነው ኢየሱስ የመጣው። የነ እከሌን አይደለም ያለው፣ የዓለምን ሁሉ ኃጢአት ላስወገድ። በእግሩ ሲመጣ ጲላጦስ ፊት ሲቆም አቧራ የጠገበ እግር፣ የገረጣ ፊት፣ የተቃጠለ ነው። ሌሊቱ ሙሉ ደግሞ ሲጸልይ ነው ያደረው እና አልበላም። ትዝ የሚላችሁ ከሆነ ከዚህ ቀን አንድ ቀን በፊት ሲጸልይ ያደረ የለ ደም አንጠባጠበ ይላል አይደል? እንትን ብሏል። ሂማቲድሮሲስ ይሉታል። በቃ ደም በላብ ቀዳዳው ደም እየወጣ ስትረሱ እኮ ነው። የዓለምን ሁሉ ኃጢአት ተሸክሞ መቅረብ ምን ያክል ከባድ ነው። እግዚአብሔር ምን ያህል ሲሪየስ ቢሆን ነው ልጁ ደም አንጠባጠበ። ያንን ሁሉ ሰፈር አድርጎ ሳይበላ አድሮ ሲጸልይ አድሮ የዚህ ዓለም ገዢና የእናንተ ሰዓት ነው ብሏቸዋል ፈሪሳውያንን። የመጨረሻው የዚህ ዓለም ገዢ ኃይሉን በሙሉ ሰብስቦ መጥቷል።
የዚህ ዓለም ገዢ ከኢየሱስ በፊት የፈተነው አዳምን ብቻ ነው የመፈተን እድል ያገኘው። ከዛ በኋላ በሙሉ አባቶቻችን ከጭፍራ ጋር ነው ሲታገሉ የኖሩት። አርክኤንጅሉ መጣ ኢየሱስን ሊታገለው። የዚህ ዓለም ገዢ ሰዓቱ ነው። የዚህ ዓለም ገዢ መጥቶ በዛ ላይ የዓለምን ሁሉ ኃጢአት ተሸክሞ አባቱ ፊቱን አዙሮበት ኢየሱስ ብቻውን መስቀል ላይ ሊቀርብ ነው። ይሄ ሰዓት ለኢየሱስ ከባድ ነው። ኃጢአታችንን በራሱ ካነጻ በኋላ የምትለዋ አንድ ጥቅስ አይደለችም። ዘላለማችንን ሽፍት ያደረገበት ቦታ ነው። እግዚአብሔር የሰው ልጅን ከእጁ ካጣ በኋላ ለመመለስ እግዚአብሔር የሄደው ርቀት ነው። የዚህ ደብዳቤ ጸሐፊ በአንዲት ሐረግ በምትመስል ሙሉ አረፍተ ነገር በማትመስል ቦታ ያስቀመጣት። ኃጢአታችንን በራሱ አነጻ። ጲላጦስ አይቶት በጣም እንትን ስላለው የገሊላ ሰው አይደል እንዴ አለው። ሄሮድስ ጋር ወሰዱትና እሱ ይፍረድበታ። ዘሆል በአንድ ቀን ኢየሱስ የሄደው በእግሩ ሄደው 127 ኪሎ ሜትር ወክ ያረጋዋል። ሳይበላ አድሮ ሲጸልይ አድሮ ደም ሲያንጠባጠብ አድሮ በዛ ስትረስ ውስጥ ሆኖ ኃጢአት እላዩ ላይ ተሸክሞ አባቱ እንደሚቶ ዘላለም በእቅፉ ያኖረው አባቱ ሊተወው ነው። ምን ነው ታውከኝ ሲል ጸጥ ሊለው ነው። አብ ራይቸስ ነው። አብ አያልፍ። የአባቱን ባህሪ ያቀዋል። ለዛ ነው የተጨነቀው። ሄሮድስ አየውና የአይሁድ ንጉሥ መጣ አለና ልብሰ መንግስቱን ተላዩ ላይ አውልቆ ኢየሱስን አለበሰውና ግረፉት አላቸው። እንዴት አይነት ክፉ ናቸው! ልብሰ መንግስት አልብሶት በወርቅ የተለበጠ ነው ልብሳቸው። እነሱ በጣም ፋንሲ ነው ህይወታቸው። አለበሰውና ሲያዋርደው እኮ ነው የንጉሥ ልብስ አልብሶት እስቲ ግረፉት አላቸው። ራሱን ሲያድን እናየዋለን። ሹልሹል ብረት ነውና ይወጉታል። ዙሪያውን ይጮሃል። ሄሮድስ ፊት ያጣጥራል። ኢየሱስ ፍጹም ሰው አይደል? ህመሙ ሪል ነው። ኃጢአታችንን በራሱ ካነጻ በኋላ የምትለዋ ጥቅስ አይደለችም። ደስ ያለን ቀን የምንሰብከው አይደለም፣ የተነካንበት ነው። እኔና እግዚአብሔር የታረቅንበት ቦታ ነው። እግዚአብሔር ጥላውንን የተቀበለበት ቦታ ያ ቦታ ነው። እስክንሞት ገና እናወራዋለን። ይህንን ስብከት ምናልባት እግዚአብሔር ዕድሜ ከሰጠን እስክንሞት ድረስ እናወራዋለን። ላገኛችሁት ሰው በሙሉ ይህንን ብቻ ነገሩት። ከዘመራችሁ ይህንን ዘምሩ። እውነቴን ነው የምነግራችሁ። ምንም ነገር ለጊዜው ነው። እስክትደርስበት ያጓጓሃል፣ ስትደርስበት ይሰለቻል። በጣም ዋጋ ከፍለ ያገኘው ነገር እጅ ላይ ሲገባ ለዚህ ነው ዋጋ የከፈልኩት አይገባውም ነበር ያስብልሃል። ወንጌል ብቻ ነው የማንጸጸትበት፣ መቼም የማንጸጸተው። ኢየሱስ የበራልኝ የገባኝ ቀን አይጸጽተኝም፣ እደሰታለሁ እንኳን ገባኝ። ሄሮድስ ካስገረፈ በኋላ መልሱት አለ። ጲላጦስ ጋር መጡት። ቅድም እንዳልኳችሁ እጁን ታጥቦ አሳልፎ ሰጣቸው። በሮማውያን ስርዓት ነው ኢየሱስ የተገደለው፣ በአይሁዳውያን አይደለም። አይሁዳውያን ቢገሉት በድንጋይ ወግረው ነው የሚገሉት። ሰቅለው የሚገሉት ሮማውያን ናቸው። ሮማውያንም አዶፕት ያደረጉት መስቀልን ከፔርሻውያን ነው። አይ ቲንክ 600 ዓመተ ዓለም አካባቢ እስከ 300 ዓመተ ምህረት ድረስ ሮማውያን ሰው እየሰቀሉ ይገሉ ነበር። በኋላ ላይ አገዳደሉ በጣም አሰቃቂ ስለሆነ ከዚህ በኋላ በሮም ግዛት ሰው ተሰቅሎ እንዳይገደል ተባለ። እጅግ በጣም ጭካኔ የተሞላበት ነው ካፒታል ፓኒሽመንቱ። ኢየሱስ እንደ ኖርማል ወንበዴ ብቻ አይደለም የተሰቀለው፣ በጣም በቀኝና በግራ ከተሰቀሉት በላይ ነው ኢየሱስ የሆነው። ፊዚካሊ የደረሰበት ማለት ነው። እየቦጫጨቁት እየገረፉት 40 የገረፉት ደሙ ሲፈስ ኖርማል የሰው ደም ነው የሚመስለው። የዓለምን ሁሉ ኃጢአት የሚያስወግድ ደም ነበር የሚፈሰው። በመስቀል ላይ በፈሰሰው ደሙ አይደለም የሚለው። ያንን እኮ ነው ሜንሽን ያደረጉት እኮ የኒው ቴስታመንት ራይተርስ። በመስቀል ላይ በፈሰሰው ደሙ እግዚአብሔር ጋር እኛን አስታረቀ። ያ ደም እንዴት
እንዴት አይነት ክቡር ደም ነው! እኔ በእውነት ነው የምላችሁ፣ መቼስ ገራፊዎቹና በጦር የወጉት ሰዎች ሐዋርያ ሥራ ላይ ተሰብኮላቸው ጌታን የመቀበል እድል ካገኙ ያንን የኢየሱስን ደም ሲፈስ ፊት ለፊት አይተውታል በዓይናቸው። የዓለምን ሁሉ ኃጢአት የሚያስወግድ ደም አይተዋል በዓይናቸው። 40 ገረፉት። ድመት ጅራፍ ነው ጅራፉ፣ ኖርማል ጅራፍ አይደለም፣ እኛ የምናውቀው አይነት አይደለም። እና አሰቃቂ ያደርገዋል። አነስቴዥያ ማደንዘዣ የለውም። እላዩ ላይ አርፎ ብድግ ሲል ቡጭቅ ያደርገዋል። የገነጠለውን ስጋ አራግፈው ነው ሁለተኛ የሚሰዱት። ተለተሉት። አጥንቱ ብቻ ነው ያልተሰበረው። ከአጥንቱ አንዳች አይሰበርም የሚል ጥቅስ ስላለ ቢሰብሩ ደስታቸው ነው። ግን ጥቅስ አለ ከአጥንቱ አንድም አይሰበርም የሚል። ስለዚህ ጅራፉ አጥንት ገንጥሎ ሊያወጣ ይችላል፣ ግን ጥቅስ ስላለ ማለፍ አይቻልም። ትልትል አድርጉት። ኔክድ ነው ሲገርፉት፣ ከወገቡ በላይ ራቁቱን ነው እና ሰውነቱ ቡጭቅጭቅ ብሎ ደሙ ይፈሳል። ኢየሱስ ይጮኻል፣ ያጣጥራል። እጁን ጠፍረው አስረው ነው የሚገርፉት። መነቃነቅ አይችልም፣ ራሱን መከላከል አይችልም፣ ለመከላከልም አይሞክርም። እቺ ጽዋ ከኔ ትለፍ ያላት እሷን ነው። አባቱ ብትወድ እቺ ጽዋ ከኔ ትለፍ ሲል አብስ ትለፍ አላለም። ውሰዳት አለ። የእኔ ሳይሆን ያንተ ፈቃድ ይሁን ብሎ ነው ያቺን ካፕ እየወሰደ ያለው። ስለዚህ አሁን ለመከላከል አይጥርም። አርባ ከገረፉት በኋላ እጁን ፈተውት ዮሐንስ 19 እንደሚነግረን ከባድ እንጨት አሸከሙት። በስነ ስርዓት አሁን ያምራል ይሄ መስቀል። እንደዚህ አይነት አይደለም የኢየሱስ። በስነ ስርዓት ያልተስተካከለ እንጨት ነው። እሱ መሰቂያው ነው። በጌጥ አይሰቅሉም። ቁስሉ ላይ ያርፋል። ያ ጉጥ ያለው እንጨት ደግሞ ቁስሉ ላይ ያርፋል። ዝም ብላችሁ አስቡት እንዴት ሰፈር እንዳረገ። በዚህ ውስጥ ነው እንግዲህ እየሄደ እያለ አቃተው ይላል። መራመድ ፕሮፐርሊ ወክ ማድረግ አቃተው፣ ወደቀ ይላል። ተሸክሞት ወደቀ። ሲወድቅ ነው ያንን ማነው ስሙ የቀሬ ነው የአርማትያሱ ስምዖን ነው ማነው ወደዚህ አረጋችሁ። እሺ እሱ ሰውዬ ተሸከመለት። የቀሬናው ስምዖን አይደል? አዎ ቀሬና ማለት ሊቢያ ሰሜን አፍሪካ እኮ ነው። ብላክ ነበር ሰውዬው አሉ፣ ለዛ ነው ያሸከሙት ይላሉ። እንትን አረኳት አይደል? ሰነ መለኮት አረኳት። እንደዛ ይላሉ። ጥቁር ነበር ገዘፍ ይላል። ና እስቲ አንተ ብሎ ከመሃል ና አለ። ተሸከም። እድለኛ ነው ታውቃለህ። የኢየሱስን መስቀል ተሸከመ። የኢየሱስ ደም ያረፈበትን እንጨት ላይ ያረገ። የኢየሱስ ደም ጋር ተነካካ። ሰውየው ባይዘወይ ኢየሱስን እዛ መስቀሉ ጋር አድርሶ ኢየሱስ መስቀል ላይ ሲሞት ሰውየው በዛው ሄዶ የአንጾኪያ ቤተክርስቲያን መሪ ነበር። ድኖ የቸርች መሪ ሆነ። የኢየሱስ ደም ነክቶማ ተሰቀለ። ሞመንት ኢየሱስ መስቀል ላይ ከተሰቀለበት እስከተቀበረበት ያለውን ነው አይደል ያስቀመጠው። ኃጢአታችንን በራሱ በጣም እኮ ነው የሚገርመው። ማንም ኢየሱስ ሲሰቀል እንዲሰቀል ካረጉትም ቀጥሎ የሱ ተከታዮች ከሆኑትም መካከል ኢየሱስ መስቀል ላይ በሞተበት ሰዓት ኢየሱስ ለምን እየሞተ እንደሆነ የገባው የለም። የሚከተሉትም ተበተኑ። ለምን እንደሆነ ቢገባቸው አይበተኑ። እነሱም አልገባቸው፣ ተቃዋሚዎቹም አላወቁም። ወንበዴ እየሰቀልን ነው። እግዚአብሔርስ ዘላለምን እየጨረሰ ነው። እሰይ ሰው ጽድቄን የሚመጥንበት ክፍያ አገኘ ይላል አብ ከሰማይ። የሚከፈልለት ሰውስ ሚስ ያደርገዋል። ኢየሱስ መስቀል ላይ ሞተ። እኛ ግን
የተሰቀለውን ክርስቶስን እንሰብካለን። ክብር ለኢየሱስ ብቻ ይሁን። ይሄንን ነው የዚህ ደብዳቤ ጸሐፊ የነገረን። ኢየሱስ መስቀል ላይ ሞተ። አንዱ ትምህርት ይሄ ነው። ኢየሱስ ስለ ኃጢአተኞች ሞቷል። ኢየሱስ ስለ ኃጢአተኞች ሞቷል። ኢየሱስ ስለ እኔ ኃጢአት ሞቷል። ኢየሱስ ስለ እኛ ኃጢአት ሞቷል። ምናልባት እንግዳ ሆናችሁ የመጣችሁ ካላችሁ ጌታ ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቷል። ክብር ለመንፈስ ቅዱስ ይሁንለት።